ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም ተከስተናል ከች ይያልን ነው እቺን 3 ቀን እንደዚህ አባው 3 ቀን በቃ አቺቭ ነው እንደዛ 143ኛ ቪዲዮ ትላል ይሄድን ነው ትላል ሰላም ጤና ይስጥልን ወደ ቤንጃ ፖድ ተከታታዮች እንደምን አላችሁ እንግዲህ እንደውል ጊዜውም ሰላማችሁ በእያላችሁበት ይብዛ ለዚህ ቻናል አዲስ ሆናችሁ ዛሬ ለምታዩን እንኳን ደህና መጣችሁ እንላለን መምጣታችሁ ካልቀረ ሰብስክራይብ በማድረግ የደወል ምልክት በመጫን ደግሞ ሁሌ የምንለቃቸውን ቪዲዮዎች ይደርሷችኋል ሼር በማድረግ ደግሞ ለወላጅ ለመድ ለምታውቁት ሁሉ አጋሩ እንላለን ሁላችሁም ይሄን ቪዲዮ ደግሞ ላይክ በማድረግ ትጀምሩ ዘንድ ግብዣችን ነው ላይክ ይደረግ ያው ይደረግ ላይክ መደረግም አለበት እንዴ ነብይ አሎ ሁሉ ሰላም ነው እስቲ ምን አለን ዛሬ እንትን ላርገው ዛሬ እስቲ ይወል ሁለት መግቢያ አለ ሁለቱን ከዋናው አንደኛው ከዋናው መግቢያ ጋር ላገናኘው እሺ የመጀመሪያ እንትን ከዚህ ጋር ተያይዞ ብለህ ታያይዘዋል አንተ ነው የምትሄድበት ግን እሺ ለማንኛውም ምን ጸረና አርገ እንግዲህ የሚነበብ ካለ አርጅና ተጫጭኗልና እባካችሁ ሰዎች ከምን አይነት በድግሜ ከሼባ ጋር እንዳለው ወቁልኝ አዲስ ሆስት ፈልጋለሁ በቅርቡ እሺ ሆይል ምን ላርግ የሁለተኛ ሁሌ የምንሰራው አለ መግቢያ እና አንድ ዋናው አለ አንደኛው መግቢያ ከዋናው ጋር ያይዟል ተመልካቾች ይሄን ነገር አክቹሊ አሁን ነው የሚሰማው እሱ መግቢያው የመጀመሪያው ስለ ሰይፉ ፋንታውን ላይ ቀርበው አበበ ከፈኒ ኦሮምኛ ሙዚቃ ተጫዋቹዋልና የሱን አይተዋል አዎ ስለ ትዳር ያወራው ነበር አዎ ለኔ ልክ አይደለም የገሱ ልክ አለመሆን አንሶ የሰይፉ መደረብ ደግሞ በጣም ገርሞኛል ሰይፉቶ አንዳንዴ ያመልጠዋል ሰይፉ ነገር ፋን ነገር አድርጎ ያመልጠዋል ለኔ ልክ አይደለም ማለት ለትዳር ትልቅ ክብር የሚሰጡ ሰዎች አሉ ገና ወደ ትዳር መግባት ያለባቸው ሰዎች አሉ እንደው ወደሱ ከመሄድ በፊት ወይ ቪዲዮ እናስገባዋለን ወይስ ትለዋለህ ምን እንዳለ እንግዲህ ስለ ትዳር ነው የጠየቀው ትዳር ላይ ነው ስለ ትዳር ላይ አይደለም ምናምን ነገር አለ ከዛ በኋላ ያው ትዳር ላይ ነበርኩ እና አሁን እኮ የ20 አመት እና እንደው አጭር አድርጌ ነው የምነግራችሁ ተመልካቾች አንደኛ የመጀመሪያ ልጁ ሴቱን ወንድ 20 አመት ነች አንደኛው ደግሞ ወይም አንደኛው 16 ነች የትልቅ ናቸው አሁን ጓደኞቼ የገቡ ነው እኛ በቃ ጨርሰናል እና ትዳርስ ምናምን ትዳር ከዚህ በኋላ አንገሽግሾት ምናምን ነገር በጣም የሆነ ለትዳር አያስፈልግም ማለት ከዛ ሰይፉ ሀሊማ ይጣልሽ ብሎ ቆሞላ ምናምን ነገር ሰይፉ የምትሰራውን ደግነት የምትሰራው መልካምነት ክሬዲት ሁሌም እንዳለ ነው ያው ሁሌ ተሳሳታለህ ሁሌም የኛ ፕሮግራማችን ግብአት ነው አዎ ለምሳሌ ሁሌ እዚህ ሚዲያ ላይ ደጋግመን የምናነሳው ቃል አለ እኔም አንተ ልምምድ የሚባል ነገር አለ አንተ የምታስተላልፈው መልእክት ስንቱ ጋር ይደርሳል በተለይ ደግሞ ታዋቂ ሰው ስትሆን በምንም ጉዳይ ታዋቂ ሰው ሆነ የሚዲያ ላይ ከወጣ ተጠንቀቅ አንተ ባታምንበትም አንዳንድ ጊዜ ለሌላው ሰዎች ስትል መጠንቀቅ አለብህ አንተ ላይ ያልሰራ ነገርና ሰክሰስ ያላረገ ነገር ሌላው ላይ ሰክሰስ አያረግም ማለት አይደለም ትዳር እሱ ጋር አንገሽግሾት ወይም ደግሞ ጥሩ ሳይሆን ተለያይቶ ሊሆን ይችላል ፎርም አይደለም አንድ በጣም በደንብ የሱን መንገሽገሽ ብቻ ነው ያየው ግን የተናገረው ነገር እኔ አንድ ፎርማቱ ከተቀየረ አለኩ ይቀየርና ከተቀየረ እንጂ አሁን ፎርማት አሁን ትዳር ኢትዮጵያ ውስጥ ወይ ነው እየተደረገ ያለው ትዳር ትክክል አይደለም ማካሄዱ አይነት ነገር ነው ይያለ እሱ መብቱ ኢኒሴንስ ለራሱ ውጦ ብቻው መኖር ይችላል መብቱ ነው ግን መተህ ሚዲያ ላይ እንደዚህ አይነት ነገር እንኳን ቢነሳብህ መልሱን ያለ መመለስ መብት አለ ያለ መጠየቅም የለኝም አለቀ በቃ የለኝም ትዳር በቃ ኧረ ምናምን ዳሲት ይወለ በፈልግን እንትን ነኝ ዲያስፖራ ነኝ እንትን ምናምን አይነት ነገር ሁሉ አለኩ ዲያስፖራ ስለሆንክ ምን
በቃ አለ ምን ከሌላ ምን የሚል ማለት ምንም ጎሎኛ አይደለም ላግባብል ደቂቃ አይፈጅብኝም ነገር ማንም አይጎሎም ለትዳር እኮ ለመግባት ማንም ያገባል ቁም ነገሩ እሱ አይደለም በትዳር ጸንቶ ቆይቶ መኖር ነው አይደል አይሆንም ማለት እንዴ እኔ እንደውም ሳይ በዚህም ባህሪውማ እንዴት ይሆንለታል እንዴት ነው ታዲያ ተንገሽግሿል በጣም ተንገሽግሿ ማለት ይወለ ምክንያት ሊኖረው እኮ ይችላል እኔ አሁን እሱኛውን አይደለም እኮ ለምን በትዳር ታስሮ አልኖርም አይደለም ግን በቃ ያንተ ችግር ያንተ ነው አይደል ይወለ መሆን ካለበትም እኮ ሰዎች ትዳር ላይ ሲገቡ እነዚህ ነገሮች ታሳቢ አድርገው በረንብ ተዋውቀው ምን አብለህ እኮ ትዳሩን በጅምላ መናገር የለበትም ነው አይደል አዎ ከራስ ላይፍ ተነስተህ ሰዎች ትዳር ላይ ሲገቡ ዘው ብለው እንዳይገቡ መጠንቀቅና ማድረግ ያለባቸው ነገሮችን እንደዚህ አይነት ነገሮች አድርገው ቢገቡ ላይፋቸው ሰክሰስ ይሆናል ወይንም ለኔ ማለት ወይንም ለኔ ብሎ መናገር ነው አዎ ለኔ ማለት አይ እንደዛም ለኔ አልሆነልኝም ትዳር እኔ እንደዚህ ነው ማለት አሁን እኮ ጠቅላላ ትዳር የሚባለው ነገር ነው የጨፈለቀው እሱ ይኸውልህ የሆነ ሰው በሆነ ነገር ሲጎዳ the best coach ነው የሚሆነው እሱ ከምን አንገል መሰለ ያስመስል ይያልን አይደለም አይደል ያስመስል ይያልን አይደለም ይኸውልህ ግን አንተ የሆነ ሰው እንዴት ነው እሳት ተቃጠለ ከሱ በላይ ሊመክር የሚችል ሰው የለም አይደል እሳትን አትቅረቡት ሳይሆን እሳቱን በእንደዚህ መልኩ ብትይዙት እጃችሁ ላይ ሴፍቲ ጓንት አርጋችሁ ብትይዙት የምትፈልጉበት ቦታ ላይ ታደርሱታላችሁ ታረጉታላችሁ ባዶ ግን ከሆናችሁ ትቃጠላላችሁ it means ምን መሰለህ አንተ ወደዛ ነገር ስትሄድ ወደ ትዳሩ ለምሳሌ አለ ስትሄድ ዝግጅት ታረጋለህ አዎ አንተ ላይ የደረሰው ኔጌቲቭ ነገር ለሰዎች ግን ፖዚቲቭሊ ሳያውቁ የሚገቡት ነገሮች ጨፍነህ እሷ ህይወትን አይቶታል እንዴ የ20 ዓመት ልጅ እኮ እሷ አይደል እንዴ ጥሩ ምንድነው የመጨረሻው ኢን ዘ ሞመንት የተጣላበት ታይም ሊሆን ይችላል እንጂ እኮ አንገፈገፈው የኖረበት እኮ መልካም ጊዜ አለ ሰከን ብሎ ማሰብ ጀምሮ እስከ ትዳር የሚባለው ነገር ገባህ አይደል እሱ አይመለከተኝም የሱ ታሪክ ነው ግን ለሰዎች ስታስተላልፍ መልእክት ካንተ የሚወጣው ነገር ፖዚቲቭሊ ማድረግ አለበት ትዳር ላይ ችግር አይገጥምም ወይ ምናምን ነገር ያልኩኝ አይደለም ያገጥማል ግን ያንተን ችግር ሰዎች ላይ ማስተጋባት የለብህም ማጋባት የለብህም አዎ ሰይፉም ደግሞ በዚህ ንግግር መሃል ተነስቶ አሊማ ቀለበት አድርጋለች ተብሏል እንግዲህ አሁን ከተባለ በኋላ ይሄን ማለትም አልነበረበትም ሰይፉ እኮ ማለት አልነበረበትም ሰይፉ ራሱ ሰይፉ ነው እንጂ ቀለበት አደረገች ተብሎ ደስ ይላል ነው እየተባለ ነበር ኒካ አደረገች ምናምን ተብሎ ነበር እኮ ቅርብ ጊዜና ልታገባ መሆኑ በቃ አሁን የሆነ ሰው እጮኛ ነች በቃ አሁን በፊት እንኳን ሁሌ እሷ ለምንድን ነው ሀሊማ ያለበት ሁሌ እሷ ስለምትል እኮ ትዳር አልፈልግም እንደዚህ ከዛ ውጭ ከሆነ እስማማለሁ አይነት ነገር ብላ እሱንም ሐሳቤን ቀየር ያለው ብላ ባለፈው እጮኛ እንደያዘች ኒካ እንዳረገች ተናግራለች እና የሆነ ሰንበዲ ሚስት ነች ተነስተ ሀሊማ ማለት ሰይፉ ትክክል አይደለም ጓደኝነታቸው የፈለገ ቢሆንም አይደለም ከዛም ይዋስ ብዙ ነገር ስለሚል ያው ሰይፉ ነው ስለ እንደው ቀለል አድርጌው አይደለም ልክ አይደለም ግን በቃ የሆነ አንዳንድ ሰው ይሄን ነው always wrong የሚሆንበት ጊዜ አለ ማለት ሰይፉ ክሬዲቱን ያሳጣውት አይደለም እንዴ ሰይፉ is the best እኔ አንድ ቀን ማኛ ኢንተርቪው እናደርገዋለን እሱ አይቀርም እንግዲህ ያው ሰሞኑን ልንሄዳለን እናደርገዋለን ችግር የለም እንግዲህ አስጠብቀኝ ተርሚናል እንግዲህ በዚሁ እንለፈውና ጀስት እናደርጋቸውን እንጠቀቅላለሁ ሁለተኛው መግቢያው ከዋናው ጉዳይ ጋር የሚያያዘው እንግዲህ ሰሞኑን ያያችሁ ነው ጠቅላይ ሚኒስትሩን ጉብኝት ያደርጉ ነው አውሮፓ ይሄን በምንቀርጽበት ሰዓት ጀርመን ገብተዋል ኦኬ ጠቅላይ ሚኒስትሩ ጣሊያንም ነበሩ ቫቲካንም ነበሩ የተለያየ ሀገር ጉዳዮች የተለያየ ሀገሮች እየጎበኙ ናቸውና የጉብኝቱ መንስኤ ዓላማ እንግዲህ በሚገርም ሁኔታ በሚያስቅ ሁኔታ መስከረም ላይ ህዳሴ ግድብ ወይም ደግሞ የአባይ ግድብ ይመረቃል እሺ ጥሪ ያደረጉ ነው ዋናው መቼ ይመረቃል መስከረም ላይ እሺ እና አውሮፓ የጎበኙበት ያሉት እንትን መሪዎችን እየጋበዙ ለግብዣ ነው የመጡት እንዴ በስልክ ምናምን ጥሩ አይደለም እንዴ ካርድ ይላል ተመለስ አንተ ራስህ በስልክ እያልከኝ መሪዎች በስልክ ይነጋገራሉ አይ በስልክ እንኳን ይነገራል actually በስልክ ሳይሆን ኦፊሻል ደብዳቤ ነው የምትልከው
እኮ ደብዳቤ እንደ ኢሜል ነው ምን ደብዳቤ በእንትን ሰክቶ ነው ይዞ ደብዳቤ ነው ጀስት አምባሳደር አይደል አምባሳደር ወይ ደግሞ አምባሳደርም ባይሆን በውጭ ጉዳይ ሚኒስተር በኩል ይሰጣል ይላካል ትክክል እሺ ዲፕሎማቶችን በስልክም መሪዎች ሲነጋገራሉ እኮ ባልባል ጥሪ ሲሆን ላክብሮት ሊደረግ ይችላል ሰውየውን አይደለም የምታከብረው ኦፊሻሊ ሀገሪቱ ገብቷል አይደል ኢትስ አ ሲምቦል ፕሬዚዳንት ሆነ ፕራይም ሚኒስተር ስለዚህ በእጅ ማድረሳቸው ነው ደብዳቤውን አሁን እኮ በያደረሱ ነው ተለጥሩት አሁን እኮ ለአንተ ጥያቄ እኮ ነው በጣም ሊጠሯቸው ነው አልክሽ ወይስ እኛ ድሮ እንደምንላከው ትየንትና ጸበልቅ መስብላችኋለች እያልክ ነው ብዙሮ እንደዛ አይደለም ከመጡም ወይ ደብዳቤ ነው አንድ ነገር ተመልካቾች ይሄንን ዜና ምንጭ ያገኘሁት ከኤልያስ መሰረት ታዬ ነው ከዛ በኋላ ቀጥለው እኔ የለውበትም ነው እሺ የተረጋገጠ ኮንፎርምድ የሆነ ዜና ነው እኮ እንግዲህ ማለት ጣሊያንም ነበሩ አይደል ጣሊያን ያው መቼ ይመረቃል ግን ዋናው ጉዳይ እኮ መስከረም ማለት አሁን ፊት ኦኬ መቶ ተጠናቀቀ እንደውም ከዚህ ጋር ተያይዞ አንድ መረጃ የምነግራችሁ ነገር ከፍተኛ የሆነ ይሄም ከኤልያስ መሰረት ያገኘሁት ነው እንደውም ከሁለት ቀን በፊት ነበር ሳነበርኩትና አሁን ላይ የኤልያስ መሰረትን ሰብስክሪፕሽን ከሌላችሁ ዜናውን አታገኙትና ሰብስታክ ይባላል እንትንና መስከረም ለምርቃቱ ከፍተኛ የሆነ ባጀት ተመድቦ ለምርቃት ፕሮግራሙ ዓለም አቀፍ ዘፋኞችና ሎካሊ እንትን የሚሉበት ትልቅ ብዙ ሚሊዮን ብሮች ዝግጅት እየተደረገ ነው በጠቅላይ ሚኒስትር ጽህፈት ቤት በፕሮጀክቱ ላ ተይዞ ለእንትን አልቆ ከሆነ ማለት ስለ አልቆ ነው እኔ አሁን ማለቁ ነው ትልቅ እንትኔ ለመሰለ ይኸውልህ እሱ ሳያልቅ ሌላ ሚሊዮን ዶላር ለድግስ እዚህ ጋር የሆነ ፐርሰንት ይቀረዋል ቢሉ እዚህ ጋር ይሄን ሁሉ ሚሊዮን ደግሰው በጣም ያናድዳል ይኸውልህ አባይ እኔ ለአሁን እሱን አጠይቀኝ እኔ የመብራት ኃይል እንትን አይደለም መብራት ኃይል በስል የሚሰራው ህንጻ በነገራችን ላይ ሰምታል ስለ ህንጻው ለነፍሴ ታስጨንቀው እሺ አባይ ሲባል ይኸውልህ ከማንነቴ ጋር ነው የማያይዘው አንድ ከማንንም ጋር መስማማበት ነገር ከጠላቴም ጋር መስማማበት ነገር በአባይ ጉዳይ ነው በሌላ ጉዳይ አይደለም ምክንያቱም የህልውና ጉዳይ ነው መብራት ሰጣ አልሰጠ ሳይሆን ላይክ ከግብጽ ጋር ፖለቲካል እንትንም በቃ ትልቅ ነገራችን ነው ለኛ ገብቷል አይደል ያ እንደ ገንዘባችንን ፈሶበታል በየአቅጣጫው እንዴ ተቀልዳለህ እኔ አቃለ እሱነቱ ብቻ ሳይሆን ቢኒ ኦፍ ኮርስ ብር ገንዘብ መውጣቱ ብቻ ሳይሆን መሰራቱ ለጥላቶቻችን ትልቅ ድል ነው ይኸውልህ እርስ በርስ እንባላ ወይም ደግሞ የፖለቲካ ሐሳብ ለሀገሪቱ የሚቀር እሱ አይ ዶንት ማይንድ ግን ጠላት እንደ ሀገር ነው ጠላቶቻችን የሚጠሉን ገብቷል ከሌ የሆነ ፓርቲ ከሌ የሆነ ስለሆነ አይወዱም አይጠሉም ቢወዱ ለራሳቸው ጥቅም የራሳቸውን ዓላማ ማስፈጸሚያ ነው ትክክል ስለዚህ ያ ለኛ ደስታ ነው ማለቁ መፈጸሙ ደስ ይለኛል ከምንም በላይ የመጀመሪያው እኮ ሊገደብ ነው ተብሎ የመጀመሪያው እኮ ዜና እንዴት እንዳለን እናውቀዋለን እንዴት እንዳስደሰተን ማለቁ አሁን በፌዝ ባይ ፌዝ የተለያዩ ተርባይኖች ፌዝ 1 ፌዝ 2 ተብሎ የተጀመረ ነበር አሁን ፕሮጀክቱ ኮምፕሊትሊ የኤሌክትሮ ሜካኒካል የሲቪል ስራዎች እንዳሉ ተጠናቀው ኦሬዲ በቃ እሱን እንትን ለማለት ማለት ነው እኮ ካለቀ እኔ እኮ አልኩ ግን ይኸውልህ እኔ አሁን እነዚህ የሚወጣው ገንዘብ መደገሱ እዛ ላይ የሆነ ነገር ሳያልቅ እንደገና ደግሞ ተመልሰው ባለፈው እንደውም ስንት ሚሊዮን ብር ያስፈልገዋል ሲሉ ነበር ከድግሱ በኋላ እንደገና እንደዛ ቢሉ በጣም ያበሳጫል ይቀርዋል ቢሉ እኔ አይደለም ሐሳቤን እኮ ነው ነገር ገብቷል ግን አሁን መደገሱ ምናምን እንደ ድል ነው ማለት አቺቭ ካረግ ነው ችግር የለውም ሴሌብሬት ይደረግ እሱ ሲደግሱት ነው ምናየው አሁን ሳናየው ያዘጋጁትን ዝግጅት ምን ያህል አወጣ ምናምን የሚለው ብዙ ብር ያወጣል የሚለው ነው እንጂ ኤግዛክት ነምበር ካላወቅ ነው ካላም ማመዛዘን ይከብደናል ገብቷል ከነበረው ሴሌብሬት መደረጉ ኦኬ ምንም አልቆ ብቻ ይለቅ ነው እኔ አሁን ሐሳቤ ይለቅ ነው ትልቅ ነው ለሱ
እንግዲህ ያ ባይ ስንት ፐርሰንት እየደረሰ እንደሆነ ያየነው ነበር ኦፍ ኮርስ ሙሌት እየተባለ ሲሞላ ነበር አይ እሱ እና ፐርሰንት ያመነ ሙሌት እኮ ተጨርሷል አልቋል አይ እንትኑስ ፕሮግረሱን ማለት ፕሮግረሱ ያ ገብቶኛል ተረድቻለሁ ኮሚኒ ስጋትን ሳልረዳው ቀርቻ አይደለም አሁን ግን እሱን ለመመለስ ላይክ ማለቁ ያልሆነ ነገር ለማራገብ በጣም በሚፈጠንበት ጊዜ ይሄ ነገር 100% አልቋል የሚለውን ዜና እንዴት አልተራገበም ምልክ አላል እንደዚህ ከመሰረት ላይ ምናምን ነው እንጂ የምታየው ከመንግስት ራሱ 100% ማለቁን የሚል ነገር ስራዎች እስከ መስከረም ድረስ ጊዜ አለ ምክንያቱም አሁን ለምንድን ይሄ ሲቪል የምህንድስናው ስራ ኦሬዲ ተገባዷል ይመስለኛል ይሄ ኮተን ዳሙ ዋና ሜን ዳሙ አጠቃላይ እነዚህ ስፒልዌይ የማስተንፈሻው አጠቃላይ በፊትም አልቋል የመጨረሻው ፓርት ነበረና እነዚህ ኤሌክትሮሜካኒካል የሚባሉ ነገሮች አሉ አይደል የተርባይኖችን መቅጠም ማስጀመር ምናምን እንደዚህ ነገሮች ነበሩ ኳሊቲው ላይም ብዙ ጥያቄ ሲነሳበት ነበር አሁን እሱ እንኳን ፌክ ነው ነኝ በሱ ታይም እንኳን አልፏል ምክንያቱም ሳሊኒ ነው ያዘው እሱ ላይ ዳውት አላረግም ምክንያቱም መጀመሪያ ላይ ፕሮጀክቱ ተጀምሮ እነ ሜቴክ በጀመሩበት ሰዓት ምክንያቱም እነ ሜቴክ ይዘው ተነበሩበት ሰዓት የነሱ የጀመሩትም ነገር እንዲፈርስ ተደርጎ ነው የተቀጠለው ተብሎ ኳሊቲው ምርጥ ነው ምክንያቱም ሳሊኒ ነው የሰራው እና እሱ ላይ ዳውት የለኝም ምንም ነገር እኔ አሁን ይወለ ያልቃል እሱ ያልቃል ስንት አመት ፈጀ ኤግዛክት ማናውቀው በጣም ብዙ አመት ምክንያቱም እንግዲህ 5 አመት ያልቃል የተባለው ያ ሲጀመርም ተብሎ የነበረው 80 ቢሊዮን ብር ነበር በወቅቱ ያን አንድ ብር በጣም ፓወር በነበረበት ሰዓት ላይ እንደውም አሁን ያልከው መጨረሻ ላይ ብር ያስፈልጋል የተባለውላ ስንት ቢሊዮን ብር ከዛ በላይ ነውና ከመጀመሪያው ከኢኒሻል ባጀቱ በላይ እንግዲህ ፕሮጀክቱ ያው እንደምታውቀው ሜጋ ፕሮጀክት ነው ዓለም ላይ ያሉ ከሚባሉ 10 ዳሞች አንዱ ነው ዳሞች ያ ደስ ይላል በተለይ ደግሞ የራስ ነገር ለሌሎቹ ለባዳ ሄዶ ሲያፈስ ሲመግብ የነበረው እኮ ነው እሱን እኮ ነው በሰር ይለቅ እንጂ ይደግሱት ብቻ ይጨርሱት ነው ያው ሐሳቤ ድግሱ እንግዲህ ትልቅ ድግስ ነው እየተባለ ነው እዛ ጋር የሚወጣው ቢኒ እንደዚህ ነገር አልወድም እኔ ይሄ የኔ የግል እይታ ነው ፕሮጀክት መጨረስ ትልቅ አቺቭመንት ነው ደስ ይላል ትልቅ ነው ትልቅ ነገር ነው ግን ከዛ ባለፈ ከዛ በኋላ ያሉ ድግሶች አላስፈላጊ ነገሮች ናቸው ገብቷል ኦኬ ፕሮጀክት ጨርሳል ያ ሜሴጅህ ለዓለም ለማስተላለፍ ሚኒስትሪሞች አሉ በተለያዩ ነገሮች ታስተላልፋለህ ወይም ደግሞ ሴሌብሬት አታርግም አይደለም ግን እስከምን ድረስ ሴሌብሬት አደረገ እስከ የትኛው ድረስ ነው የሚለጠጠው ገብቷል አይደል ቢለጠጥም ካለብን ችግር አኳያ ይሄን ምናረግበት ነው ወይ ለሚለው እስማማለሁ እንጂ እንደረጉ ግን ምንም ጥሩ ነው ባይ ነኝ እንደውም እንደ ድል አለ አይደል እኔ አይ ሴሌብሬት እኮ አይደረግ አይደለም ሰዎች ወልኮ ለምሳሌ ጃፓኖች የእንትና ቀን አላቸው ቶም ክሩዝ ቀን አለው የጃፓን ይከበራል ኦኬ ለምንድን እንደሚከበር ታውቃለህ አንድ ቀን እንትን ብሎለት ሜይ ኦር ጁን ላይ የሚከበርለት ምክንያቱ አንድ ፊልም አለው ደላስ ሳሙራይ የሚል ፊልም አለው እሱ ፊልም የጃፓንን ባህልና ታሪክ ስላወጣልን ስላሳየልን ብለው እሱን አክብሮት ለሱ ቀን ሰይመውለታል ለግለሰቦች ለማያውቁት አሜሪካዊ ሰይመው ይለ እንደኛ ለኛ ታሪካዊ ለሆነ ነገር ሴሌብሬት ስንት ነገር ቀኑም ዴይ ኦፍ ቢደረጉላ ጋይ እንትና ዳውት አታረግም ጥያቄ አታነሳም ግን አሁን ካለንበት ጋር ለምሳሌ እናያይዘው ዛሬ አያይዘ አንተ ነህ የኛውን ርዕስ የምታወራው ዋና ጉዳያችን ስታወራው አሁንም ይያልኩ ያሉት ነገር ያገባሃል እሺ የዛሬ ዋና ጉዳያችን የኢትዮጵያ ዕዳ በሚለው ነው አውራውና ከዚህ ጋር ይይዟል ቅድም እንደውም በቀደም ልታንስተን ነበር ስለ ሪፖርተር ራሱ አውጥቶታል ይሄንን ዘገባ እንግዲህ የኢትዮጵያውያን የነፍስ ወከፍ ዕዳችን $575 ይሆናል እንዳጠቃላይ ደግሞ 64 ቢሊዮን ደርሷል የኢትዮጵያ ዕዳ ዶላር ጨምርኩኝ አይ 64 ቢሊዮን ደርሷል 64 ቢሊዮን ዶላር አሁን ለምሳሌ ብር አይደለም እና ደርሷል እና ይሄ በጣም ከባድ ነው በነገራችን ላይ እንደገና ሌላኛው ጥናት ይሄን ተከትሎ የወጣው ጥናት ደግሞ በድህነት ቅድም በባለፈው ቪዲዮ ማስተናል 72%
ድሃ በመሆን አንደኛ ላይ ተቀምጠናል በድህነት ደግሞ ከ72% ማለት በቁጥር በኢትዮጵያ ህዝብ ከታየ 86 ሚሊዮኑ ድሃ ነው ድሃ ማለት የትኛው ድሃ መሰለ ይሄ በቃ አለ አይደል ከንትን በታች የምትለው ድሃ እነሱ እንደውም የሆነ ጊዜ የድህነትን ሌቭል አውጥተው ነበር ጠፋኝ ስሙ ቀርቶ የድሮ የድሃ ዳምና የሚለው ቀርቶ ምን ድሃ ነው እንደዛ ብለውት ነበርና እንደዛ አይነት ድህነት ውስጥ ያለ ነው ኢትዮጵያ ህዝብ አሁን ከዚህ ጋር ያያዘው ስትለኝ ከድግሱ ጋር ምን ከዚህ ጋር ሳታያይዘው ራሱ የዶክተሮቹ እኮ አሁን ይቅርብ ጊዜ ጥያቄ እኮ አለ አሁን ድግስ ከሚለው ጋር ገብቷል ይሄኛው ለምሳሌ የዶክተሮቹ ሲንግል ነው ይሄኛው ጥቅል ነው እንደ ሀገር ስለሆነ የዶክተሮቹ ቀላል ጥያቄ ነው ብለን ሳይሆን እንግዲህ በረምብ ፕሮግራም ሰርተንበታል ይሄኛው ለየት የሚያደርገው ቢኒ እንግዲህ ወደ 64 ቢሊዮን ዶላር ነው እንግዲህ ይሄ የኢትዮጵያ ኢኮኖሚ አሶሲዬሽን ማህበር ያወጣው መሰለኝ ኢኮኖሚስት አሶሲዬሽን ማህበር እንግዲህ ዓለም አቀፍ እንትኖችም ያው የሚያወጡት እንትን ነውና ችግሩም መሰለ ቢኒ አሁን ይሄ ወዳ እንደው የሎካል ብድርን ይጨምራል አይጨምርም ገና አልተጠየቀም ሎካልም ይበደራል መንግስት የመንግስት ግምጃ ቤት ሰነድ ጨረታ የሚባል ነገር አለና በነፍስ ወከፍ እንግዲህ 500 ስንት ነው ያለው 575 ዶላር አሁን ዳም ይባላል ይልብ እንደንትን የተቀመጠ አለ ለምሳሌ ያን ሰው ነፍስ ወከፍ ገቢ የሚባል ነገር አለ ዳህል መባል ፐር ኢንካም ካፒታል $1 በታች ነው እኮ ኢትዮጵያ የቀን ገቢ ወይም ደግሞ $2 ነው $1 ዶላር ይኸውልህ ይሄ ባለበት ሁኔታ ላይ እዳ እንደዚህ በተቆለለበት ሰዓት ላይ ለምን የሆነ ሰዓት ላይ ምን ትሆናለህ መሰለህ ለምሳሌ ዓለም አቀፍ አበዳሪ ተቋማት ወይም ደግሞ ሀገራት የብድር የእዳ መጠንህን ያዩታል ለማበደር ለአንተ ሊያበድሩ እንት ሲሉና እነዚህ ነገሮች ካላነሱ አበዳሩ በዛ ላይ ደግሞ ኢንተረስት ሬት አለው ይወልድ አለው ገብቷል አይደል እንደምናስበው አይደለም ከባድ ነው ስለዚህ ነገ ላይ ለምትፈልጋቸው ነገሮች መበደር አትችልም አንድ አትችልም ሁለተኛ በቀደም አንስተን ነበር ከሁሉ ጊዜ ይያዛሉ ነገሮች ግባ አሁን ስለ ሀገር ስለ ኢትዮጵያ ምናምን ስታወራ ሀገርን በተመለከተ ያነሳናቸው ጉዳዮች ቼን እንትን ይያዛሉ ይሄ እዳ እያንዳንዱ መንግስት ሲያመጣው ለትውልድ የሚቀመጥ እዳ ነው መንግስት እኮ ነገ ይቀየራል እዳው ግን የሚቀረው እንደ ሀገር ለሀገሪቷ ነው የሚቀረው ለሀገሪቷ ማለት ለኔና ላንተ ነው የሚቀረው እዳው ያ ማለት ደግሞ በኑሯችን ላይ በጣም ኢፌክት ያመጣል ይሄ እዳ ማለት ነው ስለዚህ ነው የሚደረጉ ስምምነቶችን በቀደም ስለ ጠቅላይ ሚኒስትሩ ሊሄዱ ነው ምናምን ብለን ስናነሳ በግብዣ ነው ወይ በምንድነው የሚለውንም አንስተን ነበር አይደል እያንዳንዱ አገሪቷ የምታወጣው ወጪ በብድር የመጣ ስለሆነ የእያንዳንዳችን እዳ ነውና እንዴት ነው ይሄ ነገር ብለን መጠየቅ ትክክል ነው አግባብ ነው አየው በዚህ መሰረት አግባብ ነውና ስታያ አያይዘው ባልከው መሰረት አሁን ይሄ ነገር ያለባት ሀገር ድግስ እንዴት ትደግሳለች ይናከል ነው ይወላው ለዚህ መልሱ እነሱ ወታውኝ ነው መልስለ ህልም ተፈርቶ ሳይተኛ ይታደርም ነው ሶሪ ጉንፋኑ ነው እና እሺ እነዚህ ነገሮች ካነሳን አዎ አይደለም ይሄማ ያባይ ነው እንደውም ትልቅ ነው ካለም አስሩ አንዱ የሆነ ትልቅ እኮ ነው ለተራ ከተደረገው ፕሮጀክት በላይ የሚሆን ይደግሱ ይል እንደ ድልድይ ተመረቀ ተብሎ የሚበጀተው በጀት ነው እንዴ ለማስመረቂያ ቢኒ አሁን አንዳንድ ጊዜ ግራ የሚገባኝ ምን አለ መሰለ ለምሳሌ ሊወል እንግዲህ አውሮፓ ነው የምንኖረውና ሳማው ለዚህም ፕሮግራም ለራሴ ኢንተረስቲንግ ብዙ የዓለም አቀፍ ተቋማት ዜናዎች ነው ያለው ምናምን ነገርና እንደዚህ አይነት ይሄ ሜጋ ፕሮጀክቶች ሲመረቁ ምናምን ያለው ከዚ ይወለ መንግስት እዛ ጋር የተቀመጠው ይሄን ነገር ለመስራት ነው ስራው ነው ውለታ አይደለም it's not a favor plus ቀላል ነው እያልኩም አይደለም አንደ መንግስት አንድ ፕሮጀክት ጀምሮ ለመጨረስ ቻሌንጅ ላም ደግሞ በታዳጊ ሀገር ላይ ብድር ፈልገ በድሩን ከዛ በኋላ ፕሮጀክቱ እስኪፈጸም ደግሞ ብድር ፈልገ ማለት አባይን አይደለም እያልኩ ያለው እንደ መንግስት ኢንጂነር ነው ማለት ቀላል ነገር አይደለም ግን ደግሞ ብድሩን ስትል ይቅርታ ብድሩን ስትል በድሮን ያልክ መስሎኝ እኮ በድሮን ነው እንዴ ብድር የሚፈልገው ብድሩን ስትል በድሮን ያልክ ነው መሰለኝ ምንድነው ያልኩት ለዛ ነው ሶሪ እሺ እና ቀላል አይደለም ፕሮጀክት መጀመር መጨረስ ግን ዞሮ መንግስት የሆንከው ስራ ለመስራት
ስለዚህ ሆታ የውጮችን የተጠቀስኩልህ ምን መሰለህ ኢናጉሬሽን ወይም ደግሞ የመክፈቻ ስነ ስርዓት ወይም ደግሞ የምርቃት ስነ ስርዓት ላይ በቃ ይመጣሉ just ባለስልጣናት መሪም በለው ሪቨን ይቆርጣል ንግግር ያደርጋሉ ይበተናሉ there is no ሌላ አረ አበሉስ ምኑስ ለኛ ነው ምለለኛ ውጪውማ እንደዛ ማለት ነው ለንጽጽር ያስቀመጥኩልህ ያለውት ለመሰለ በቃ ይሄን የሚያርጉት ለምንድን ነው አነሰሰሪ ነው ስራቸው ነው በቃ መንግስት ይሆንኩት ይል ሰራ ነው ያም እዛ ጋር መጥቼ ሪቫን የቆረጥኩት ንግግር የተደረገው ስራ በቃ ኦሬዲ ተከፍቷል ኦፊሻሊ ያን ፕሮጀክት እንዴት እንደነበረ ለመግለጽ ነው ገብቷል አይደል ምክንያቱም የኛ ሀገር ካየው ቅድም እንዳልከው ከትንሹ ፕሮጀክት ጀምራ ቀበሌ ላይ ከምትሰራው ጀምሮ እስከ ሜጋ ፕሮጀክት እንደ ይሄኛው ሜጋ ፕሮጀክት ላይ ኮ ፌዝ 1 ፌዝ 2 ያባይ ለየት ያለ ነገር ስላለው እያንዳንዱ አመታረጋት ነገር መልእክቱ ለማን እንደሆነ እናቋለን ያልክ ነው ኦኬ ባባይ ድርድር የለንም ድርድር የለም በፍጹም አልደራደር ሁለቱ ነጥረን ነው የምናየው አባይ ማለቁ ስለጨረሱት እናደንቃቸዋለን ጎበዞች ናቸው አሪፍ አድርገዋል በዚህ ክሬዲት እንሰጣቸዋለን በረምብ ግን ጨረስኩ ብለው ደግሞ ለሚያረጉት ድግስ ደግሞ ማሰብ አለባቸው ቆም ብለው እንደሱ ተለይቶ እንዲታይ ለማለት ነው ምክንያቱም የምታረጋቸው ነገሮች የሚመጥነው ኦኬ እነ ግብጽ መስማት አለባቸው ወይም ደግሞ ሌላ ምዕራባውያን ብድር ሲከለክሉን የነበር በረም በመስማት አለባቸው ምን መስማት እንዴት ነው በየቀኑ እያንዳንዱ አንተ ጥርስ ተቀመጥ ያቃሉ ቀልዳ አሁን ደግሞ ሴሌብሬት ልናረግ ለጨረሳችን ነው ላ አባይ ያለ ውጪ ብድር በሀገር ውስጥ የተሰራ ነው ያ ትልቅ ታሪክ ነው ያ እንዴት አድርገው ዲታርክ ተባለን እንጂ እንዴት አድርገው በሀገር ውስጥ እንዴት አድርገ በተለይ ከቅርብ ጊዜ በኋላ አገሪቱ ለአባይ ብላ አትበደር እንጂ ያላትን ገንዘብ እዛ ላይ መዋሉ አይቀርም ስለዚህ ወለ በስሙ አልተበደረችም እሱ ነው ወለ አንድ ነገር ምን አለ መሰለኝ የተባለው በራሳችን እንሰራዋለን ነው እኮ በራሳችን ይሰራል በአብዛኛው ሙሉ ለሙሉ በራሳችን ይወል በራስ ማለት ምን መሰለ ቢኒ ከህዝብ ስለተዋጣ ስላልተዋጣ አይደለም ከመንግስት ባጀት ከወጣ በራስ ሰራው በስሙ አልመጣም ገንዘብ ዞሮ በስሙ ዜሮ ምክንያቱም አበዳሪዎች ሊሰጡ አልፈልጉም ምን ጫና እንዲያደርጉ አይደለም ያረጉበታል ከሰጡ ነው ፕሮጀክት ላይ አይደለም ሲሰጡም ተስማምተው ነው የሚሰጡ በእርግጠኝነት ያ አባይ ላይ እንደሱ አይደለም ቢኒ ከሰጡ ነው አልሰጡህማ አይደለም ያ አባይ ላይ የሆነው እንደሱ አይደለም የሆነው ሆነ አይደለም እያልኩ ያለሁት ብድር ግን በአባይ ከጠየቅ እነሱ ፕሮጀክት ሊመሩብህ ይፈልጋሉ ነው ማለት እኮ እነሱ በፈለጉት ሊመሩት ይፈልጋሉ እሺ ያ ሊመሩትም ሳይሆን የሆነው አባይ ላይ የጂኦፖለቲክስ ላይ ግብጽ ወሳኝ ስለሆነች ሚድል ኢስት ላይ ስላለው ነገር አማካሪዎች ልግባ ብላለች እሺ እሱነቱ አይደለም የመጀመሪያው ፕሮጀክቱን ተሲበ አበዳሪ ሀገራት አበዳሪ ተቋማቶች አሉ እነዛ አበዳሪ ተቋማትና ሀገራት እንዳያበድሩ ነው የተደረገው በዚህ ፕሮጀክት ላይ ገብቷል አይደል የዲፕሎማሲያዊ ግንኙነታችንን እናቋርጣለን እስከማለት በጣም ሎቢ ሰርቷል በሆስኒ ሙባረክ ጊዜ በረምብ እየዞሩ ነው ስራ የሰሩት ዳስዋይ መለስ በራሳችን መስራት እንጀምራለን ብሎ ታይሚንግ ጠብቆ የነሱ መበጥበጥ ተጠብቆ የተጀመረው ራይት ታይም የተጀመረበት ታይም ማለት ነው ገብቷል ማንንም አበዳሪ አልነበረም ፕሮጀክቱ በሚቀርብበት ሰዓት ከዛ በኋላ በብድር ስራ ነበር የተጀመረው ሳሊኒ ኮንትራክተሩ የጣለን ሳሊኒ የግልገል ግቤ አንድ ጀምሮ እስከ 3-4 ድረስ ሄዷል አሁንም ያሉት ሜጋ ፕሮጀክቶችን ሰራው ኢቭን ለጣሊያን መንግስት የሳሊኒ ይሄን ነገር ፕሮጀክት እንዲያቆመው ሁላ ከፍተኛ ጥረት አድርገው ነበር ኦኬ አልተሳካ ያ ትልቅ አቺቭመንት ነው በራስ መስራት ማለት ይሄ ነው ኦኬ ዶላሩም ኦፍ ኮርስ ለሳሊኒ ኮሚት ከፍለው በዶላር ነው ግን ዶላሩን እኛ ብሔራዊ ገንዘባችን ስላልሆነ ከሌላ ከመታገኘው ላይ ነው እንትን የምትለው ግን ለፕሮጀክቱ ቀጥታ ብድር የለውም በአባይ ስምና ያ ነገር አቺቭመንቱ ደስ ይላል ትልቅ ነገር ነው ግን እንትኑ ድግሱ እሱ ትንሽ እኮ አቺቭመንቱ ጥሩ ሆኖ ሳለ ለድግሱ የሚወጣው ግን ለሌላ ቢውል ጥሩ ነው ወይንም ደግሞ ኤግዛጀሬት ባይሆን አይ እንትን እኮ አይባል እኮ አይደል ፕሮግራም አይኖር አይደል ኤግዛጀሬት ባይሆን ገብቷል አይደል ለዛ ነው አሁን
እንግዲህ የመሪው የጠቅላይ ሚኒስትሩ ጉዞ አሁን ለጥሪ አሁን እየጠሩ ነው እየዞሩ ነው። ኦኬ ያ ስለዚህ እንግዲህ ያው ሲመጡ ለጥሪ ብቻ አይደለም የተለያየ ዲፕሎማሲ ስራ ለመስራትም ጭምር ነው ለሌላም ሚሽን ስለሚለው ግን ተያይዞ ኮንፈርምድ የሆነ ላይክ ለዚህም ኢንቪቴሽን እየጠሩ ነው የሚል ነው እንግዲህ ማለቁ ደስ ይላል በጣም ምክንያቱም በጣም ህልም የነበረ ነገር ነው ማለቁ ብቻ ሳይሆን ደግሞ ወደፊት ደግሞ እስቲ ፋይዳውን ደግሞ እስቲ ምናየው ይሆናል በማለቁ የተቀመጠ እሱ ሲያልቅ ምን ሊሆን እንደምትችል ሀገሪቷ ምን አይነት ገቢ ልታገኝ እንደምትችል ሸጣም ሀገር ውስጥም ያለውን አሟልታ ምናምን የሚለው በነገራችን ላይ ሰዎች ትንሽ ሚስ አንደርስታንድ የሚያደርጉት ነገር አለ አባይ ያለቀ ማለት ኢትዮጵያ ውስጥ 24 ሰዓት መብራት ይኖራል ማለት አይደል በጣም የመስመር ዝርጋታው ደግሞ በጣም ደካማ ነው በጣም ገና ነው ደግሞ እሱ ገና ነው አሁንኛ ጋርና እንደት ነገ በዘፈን ስለተመረቀ በቃ መብራት አይሄድም ማለት እንዳልሆነ መታወቅ አለበት የመጀመሪያ እንደውም አንተ ማለት እንፈልገው ቢን የዛን ጊዜ መጀመሪያ ፕሮጀክቱ ከተጀመረ ጀምሮ ማለት ነው ሰው ኤክሳይትመንቱ ምን ላይ ነበር መሰለ በቃ የሆነ ላይክ እንደ ነው ነዳጅ ስታገኝ ላይክ እንደነ ሌሎች እንደ ሚድል ኢስት ሀገራት በጣም እንትን መብራት ነው ቤዚክ ነገር ነው የመጀመሪያው ነገር ይሄ ከኢንፍራስትራክቸር ከመሰረተ ልማት ውስጥ አንዱ ነው ኦፍ ኮርስ መብራት ካለ የውጭ ኢንቨስተሮች ይሳባሉ አሁን የውጭ ኢንቨስተሮች የሚጠይቁት ነገር አለ ኢንፍራስትራክቸር እና ሰላም እና የመንግስት ቢሮክራሲ የመንግስት አገልግሎት አሰጣጥ ከዛ ውስጥ ከኢንፍራስትራክቸር ውስጥ እንግዲህ መንገድ ውሃ መብራት የምትላቸው ነገሮች ናቸውና ያ ነገር ካለ ኦኬ ኢንቨስትመንት ትስባለ የሀገር ውስጥ የመብራት ተደራሽነት ሙሉ ታረጋለ ሶስተኛው ደግሞ ተሸጠዋል መብራት ወደ ውጭ ሀገራት እንደ ኬንያ እና ጎረቤት ሀገራት ከኢትዮጵያ ይገዛሉ አሁን ኢቨን እና በግልገል ግቤ ላይ በሌሎቹ ላይ ስለዚህ ያ ደግሞ ኢንካም ጀነሬት ታረጋለ ማለት ነው እጭ ምንዛሪ አሁን ትልቁ ማለቁ አሪፍ ሆኖ የመጀመሪያው መመሰለ የተደረገው ከአባይ ተነስቶ የመጀመሪያው ወደ አንድ ሴንትራል ግሪዱ ነው የሚገባው ፓወር ከዛ ነው የሚበታተነው አሁን ከዚህ ቀጥሎ የአናናር ዘይቤያችን በራሱ ብትንትን ያለ ስለሆነ ገብቷል ከዛ በኋላ ያለው ኢንፍራስትራክቸር ራሱ በጣም ኢንቨስትመንት ነው ትልቅ ኢንቨስትመንት እሱ ነው ታሰበመለቁ ትልቅ ድል ነው ደስ ይላል በጣም ትልቅ አቺቭመንት ነው ግን ይሃም በራሱ ሌላ ስራ አለና የሰው ኤክስፔክቴሽን ማለቁ መፈጸሙ ደስ የሚያሰኝ ነገር ነው ብሎ እንዲያስበው በጣም እንግዲህ ክብራትና ክብራን ይሄን ብለናል እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ እስካሁን ካላችሁ ግድቡ አልቆማ መኖር አለባችሁ ስትገቡ ላይክ አድርጋችሁ አሁን ላይክ አድርጋችሁ በሚቀጥለውም በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ